ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው አሸይን አንዲዮላችሁ እሞኝላችሁ አልብስስ ከሁንዱሉ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ ለዚህ ኮዱ አመሰግናችኋለሁ ሐሳቡ ሲሞቻችሁ እንደሎ ሞዳችሁ 3000 ላይክ እንድትጎጭን ቦቶትና ጋወዛች አለ ዘሩድ ሚዛናችን ዘላችሁ መጣነ ሶበር ዜና ህወሓት የ400 ሚሊዮን ዶላር ሻሽዋ ተሰርቷል ይሄ እጅግ በጣም የሚያሳፈርና የሚያስደንቅ ነው ሁለተኛው ሶበር ዜና በትግራይ የታወጀው አስቸኳይ ጊዜ አዋጅ መናገርም አይቻልም ሞተንፈስም አይቻልም ከትግራይ መሸሽም አይቻልም በየኬላ ህወሓት ስናይፐር የታጠቁ ታጣቂዎችን በማስቀመጥ የትኛውም የትግራይ ወጣት ከክልሉ እንዳይወጣ አብረን እናልቃታለን የሚል አዋጅ አውጇል ይሄንን አዋጅ በቲክቶክም ይሁን በፌስቡክም ይሁን በዩቲዩብም ይሁን በየትኛውም የሚዲያ አማራጭ የተቃወመ የትኛውም የትግራይ ወጣት ከ15 ዓመት እስከ 25 ዓመት ጽኑ እስራት ወይም ደግሞ ፍርድ ይፈረድበታል ተብሏል ስለዚህ መናገርም አትችልም መቃወምም አትችልም መዋጋትና መዋጋት ብቻ ነው የምትችለው መሸሽም አይቻልም በመድር እንዳትሸሽ ከትግራይ የሚወጡ እያንዳንዱ አውቶቡስ በየቦታው በየኬላው ወጣቶች ተመርጠው ተለቅመው ይወርዳሉ ከአውቶቡስ ላይ በአየር መንገዶች ላይ ወጣቶች ላይ ከፍተኛ ቁጥጥርና ክትትል ይደረጋል እየታፈሱ ነው ያለ በከፍተኛ ቁጥር ካለፈው ጦርነት ላይ እጁን አጣ እግሩን ያጣ ህይወቱን ያጣ ከዛ ውስጥ የተረፈ ለዘር ትውልድ እንዳይተርፍ ህወሓት አሁንም ደግሞ በአስገዳጅ ሁኔታ የትግራይ ወጣቶችን እያፈሰ ወደ ጦር ሜዳ እያስገባ ነው ያለው ይሄንን ማንን ማስቆም አልተቻለም እንደምታውቁት የትግራይ ዲያስፖራ በአውሮፓና በአሜሪካ ያለ እያንዳንዱ የህወሓትን ፍርፋሪ የሚልቃቅም ከርሳም ነው ይሄን ጉዳይ ደንታ የሚል አይደለም ጭራሽ ህወሓት የትግራይን በጀት ሙሉ በሙሉ ወደ ጦር መሳሪያ ግዢ ሲያዞር ተባባሪ ነው የሆኑት በትራንትናው ዕለት ራሱ የትግራይ አክቲቪስቶች ባወጡት መረጃ ህወሓት 400 ሚሊዮን ዶላር ለጸረ ድሮን መሳሪያ አውጥቶ ሸዋሻ ተሰርቷል ምክንያቱም ሰሞኑን በተከታታይ የተደረጉ የድሮን ጥቃቶች ላይ ምንም ውጤት ማምጣት ባለመቻሉ ምክንያት የትግራይ አክቲቪስቶችና ፖለቲከኞች በሁለት ጎራ ሆነው ከፍተኛ ውዝግብና ንትርክ ውስጥ ገብተዋል 400 ሚሊዮን ዶላር ኪሳራ ውስጥ ተገብቷል ምንም ውጤት ማምጣት አልቻለም እንደምታውቁት በተደጋጋሚ የትግራይ አክቲቪስቶች እየወጡ ያሁኑ ጦርነት እንደሌላ ጊዜ እንዳይመስላችሁ ድሮን ታጥቀናል ጸረ ድሮን ታጥቀናል አይታችሁ ሰምታችሁ የማታውቁት መሳሪያ እስከ አፍንጫችን ታጥቀናል ሲሉት የነበረው አንደኛ ጸረ ድሮን ነው 400 ሚሊዮን ዶላር በላይ ወጥቶ ከምስራቅ አውሮፓን የተገዛ ይህንን ውሳኔ የወሰኑት እቺ የጎበጠች ቆርቆ እንዳይሆነች ወይዘሮ ፈትለወርቅና ደብረጽዮን ከባለ ሀብቱ አቶ ዳዊት ገብረ እግዚአብሔር የራያ ቢራ ባለቤትና የብዙ ካምፓኒዎች ባለ ሀብት የሆነው ቢሊዮነር ነው ከዚህ ላይም ፈርቅ ይዛል ከዚህ ላይም ይዘርፋሉ ከዚህ ላይም ያጭበረብራሉ እና እንዴት ነው 400 ሚሊዮን ዶላር ወጥቶበት አንድ የጸረ ድሮን መሳሪያ ምንም ውጤት ላያመጣ የሚችለው በምን ስሌት ነውና ይሄን ተከትሎ አብዛኛው ትግራይ አክቲቪስቶች ጨርቃቸውን ጥለው እያበዱ ነው ህወሓት ይሄን የሚያክል ዘረፋ ይሄን የሚያክል ስህተት በዚህ ወሳኝ ሰዓት ላይ እንዴት ይፈጽማል እያሉ ጮህታቸው ከውስጥም ከውጭም በርክቷል የዛን ያለው ጥም ይፈጥር ነገር አይደለም በነገራችን ላይ ጸረ ድሮን የተወሰነ ውጤት ሊያመጣ ይችላል እንደው ቢሆን እንኳን ማለት ነው ያ ግን አጠቃላይ የጦር ሜዳውን አቅጣጫ የሚቀይር አይደለም በርግጥ ህወሓት በተደጋጋሚ አውዳሚ ጦርነት እልቂት የተሞላ ጦርነት እየመጣ ነው ብሏል እኛ ስንጮህበት የነበረው ነው ስንጮህበት የነበረ 6 ዓመት ሙሉ ሌሊትና ቀን 7 ዓመት ሙሉ ስንጮህበት የነበረው ነው አውዳሚ ጦርነት አለ አውዳሚ ጦርነት ብለን ህዝባችን ተዘናክቶ ተንከርፍፎ በተቀመጠበት እሱም ልጁ ሚስቱም ከብቶቹ ቤቱም እንዲነድ እንዲጠፋ እንዲቀጠል ነው የተደረገ ህወሓት እቺን ይደግማል ለገንዛ ልጆቹ ለትግራይ ልጆች የማይራራ አረመኔ እጃቸው ተቆርጦ እግራቸው ተቆርጦ ቤት ለቀሩ ወጣቶች ለትግራይ ወጣቶች የማያስብ አረመኔ ካሳ የማይሰጥ የማይደግፍ የማያጽናና ሞት ከዚህ ወዲህ ይበቃል የማይል የአረመኔዎች ስብስብ ነው ህወሓት የአረመኔዎች ስብስብ ነው 60 ቢሊዮን ብር ማለት ነው 400 ሚሊዮን ዶላር ማለት 60 ቢሊዮን ማለት ነው ለጸረ ድሮን ብቻ ወጣ ይሄ የራሳቸው አክቲቪስቶች የተናገሩት የኛ አይደለም መረጃው ስለዚህ ራሱን ነገታቸው በተደጋጋሚ ጸረ ድሮን እንገዛለን ጸረ ድሮን ለመግዛት ብዙ ገንዘብ አውጥተናል ብለው የተናገሩ ራሳቸው እነ በአንድ ሰው ነው ሀንድል የሚያደርግ ይሄንን ቀብድ ከፍለናል የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው አንድ ደላላ ነው እንግዲህ ወደላላ ድሮን ወደላላ 1.4 ሚሊዮን ይበል ወዘተ ይበል
እና በአፋር በኩል ይገቡና ዶላር ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይ ጥንቆላ መሆን አለበት። ድሮን በሚመለከት ለማንበብ ጸረ ድሮን መሆን ሞክሬያለሁ። እንደዚህ አይነት ማጂክ የለም፣ ተከፍሏል። አያስቅም ግን ዲያስፖራ የሰበሰበው ገንዘብ ነው። ጥርስ ይርገፍ $1 ሚሊዮን እንግዲህ ይሄ ገና የመጀመሪያው ጦርነት ላይ ነው። በነገራችን ላይ $1.4 ሚሊዮን ቀብድ ከፍለን በላፕቶፕ ቁጭ ብለው ድሮን እነዚህ ቆርቆንዳዎች እኮ ህዝብን እኮ ጉድ እኮ ነው ያደረጉት ያሉት ጉድ እኮ ነው። ያሁኑ ግን በትክክል እጅግ በጣም የተራቀቀ አለ የተባለ ጸረ ድሮን መሳሪያ መጥቷል ተብሎ ነው ከምስራቅ አውሮፓ ይሄን ያህል ሚሊዮን ሸዋሸዋ የተሰራ ማለት ነው። እና እፍረተ ቢስ ሰዎች ናቸው። $60 ቢሊዮን ለዚህ ማውጣት አስቡት። ሌሎች ጦር መሳሪያዎችን ቦምቦችን ከተቻለ ድሮንም ለመታጠቅ ይሞክራል። ሌሎች የጦር መሳሪያዎችን ስትጨማምረው ወደ 100 ቢሊዮን አካባቢ ወጥቷል ማለት ነው በህወሓት እጅ ለአሁኑ ጦርነት። ይሄ ጦርነት ቀልድ መስሎ የተንቀረፈፍክ የአማራ ህዝብ ካለ ዋጋን ታገኛለህ። ቤት ድረስ ይመጣልሃል፣ ዋጋን ታገኛለህ። ይሄ ጦርነት ቀልድ መስሎ የተቀመጠ የአፋር ህዝብ ካለ ዋጋውን ያገኛል። ህወሓት አሁን የቆሰለ አንበሳው ነው እየመጣ ያለ ቆስሏል። ከዚህ በኋላ አይተርፍም። እንደማይተርፍ ስለሚያውቅ ተያይዘን ወደ መቀመቅ እንወርዳታለን እንጂ አንላቅቃትም አቋም ይዟል። አትወጣም። የትኛውም የትግራይ ወጣት በአውቶቡስም እንዳይወጣ ከትግራይ የሚወጣ እያንዳንዱ አውቶቡስ እየተፈተሸ ወጣቱ ብቻውን ተለቅሞ እየወረደ ነው። ከአውቶቡሶች ላይ በእግር እንዳትሄድ በየኬላው ላይ ስናይፐር የታጠቁ ወታደሮች ሚሊሻዎችን አቁሟል ህወሓት። የራሱ የትግራይ ልጆችን በትግራይ ልጆች እየበላ ማለት ነው። እና በፕሌን ማውጣት አትችልም፣ በአውቶቡስ ማውጣት በምንም መንገድ ማውጣት አትችልም። እንተላለቃታለን አብረን ተያይዘን ነው። እና እንደውም ጭራሽ ከተቻለ ጦርነቱን ይሄን ከፊት ለፊታችን ያለውን ጦርነት ቀጠናዊ ይሆናል ያለ ህወሓት። እንደውም ከዚህ በፊት ከ5 ከ6 ዓመት በፊት የነበረው ሀገራዊ ደረጃ ነበር። አሁን ግን ቀጠናዊ አደርጋለሁ ነው። ምን ማለት ነው? በዚህ ጦርነት ኤርትራንም ስቤ አስገባለሁ፣ ሱዳንንም ስቤ አስገባለሁ፣ አጠቃላይ ምስራቅ አፍሪካ ይተራመሳታል ነው። በምን ያህል ደረጃ እንደተዘጋጀ ተመልከቱ። ቀልድ እንዳይመስላችሁ። የትግራይ ህዝብ ትምህርት ቤት አቁሞ፣ ጤና ጣቢያ አቁሞ፣ እርዳታ ቆሟል፣ ስራ ቆሟል። የመንግስት ሰራተኛ ደሞዝ ኮልኩላል። አንዴ 2 ወር፣ አንዴ 4 ወር፣ አንዴ 3 ወር ጠይቁ። ትግራይ ያለ የትኛውንም ሰው ደውላችሁ ጠይቁ። የ2 ወር የ3 ወር ደሞዝ ይከለክላል ሲፈልግ። እንኳን እሱን ቆርቶ ደምና አጥንታችን እንሰጣለን ያለው የቲዲኤፍ ሰራዊት እንኳን 3-4 ዙር ደሞዝ ተከልክሎ ሰላማዊ ሰልፍ ወጥቶ ከነታደሰ ወረደ ጋር ትንቅንቅ ውስጥ የገባበት ቪዲዮ አለ። እኛም በተደጋጋሚ ለህዝብ አሳይተናል። ከጦር አዛዦች ጋር አንገት ለአንገት የተናነቀበት ሁኔታ አለ፣ እንኳን የመንግስት ሰራተኛ። እና ይሄ የሚመጣው ክረምት እጅግ በጣም አደገኛ፣ ዋጋ የሚያስከፍል፣ እልቂት የሚያመጣ አገሪቱንም ወደ መቀመቅ ይዞ ለመግባት የተዘጋጀ አደገኛ የሆነ አውዳሚ ጦርነት አለ። ቃል በቃል ነው ህወሓት የተናገረ። አውዳሚ ጦርነት ከፊት ለፊታችን አለ ያለ አውዳሚ ጦርነት ከፊት ለፊታችን ቃል በቃል ነው የተናገረ። ስለዚህ ይህንን ከግምት ስር በማስገባት ወልቃይት ህዝብ እርሻ ነው ክረምት ነው ብለህ ገንዘብን እንዳታፈስ፣ እንዳትዘናጋ። እልቂት አለ፣ ውጊያ አለ፣ ውድመት አለ። ስለዚህ እርሻ ላይ ያላችሁም ይሁን ሌሎች ኢንቨስትመንት ላይ ያላችሁን ገንዘባችሁን በጥንቃቄ አስቀምጦ ራሳችሁን ጠብቆ ልጆቻችሁን፣ ቤተሰቦቻችሁን፣ ህፃናትን ከቀጠናው ላይ አርቁ። አደገኛ ጦርነት አለ። ደጋግመን የተናገር ነው። ደጋግመን እናንተ አብዛኛው ህዝባችን ቀልድ ላይ ነው ያለ። አብዛኛው ህዝባችን ይቀልዳል፣ እውነት አይመስለው። እልቂት ሲመጣ ደግሞ እየየ ነው። ለመፈናቀልም ቦታ ይጠባል፣ ለማረፍም ቤት ክራይም አይገኝም። ጭንቅንቅ ነው የሚሆነው። ስለዚህ እኛ ቀድመን ተናግረናል። አሁንም እንደግማለን። ራሳችን ጠብቆ ቀጠናው ላይ በተለይ ራያ ዙሪያ ያላቸው ወልቃይት ዙሪያ ያላችሁ ሰዎች ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ፣ ቤተሰባችሁን ጠብቁ። ህወሓት ለመጨረሻው ዙር እልቂት ዝግጅቱን አጠናቋል። በእጁ ላይ አንድም ገንዘብ ያለ ርህራሄ ነው ያወጣው ለመሳሪያ ግዢ፣ ያለ ርህራሄ። ነገስ የሚል ሐሳብ የለም። ነገ በአናቱ ይተካል ብሎ ያለውን ገንዘብ በሙሉ መሳሪያ ላይ አውጥቷል። $400 ሚሊዮን ለጸረ ድሮን ሻሻ የተሰራ የደናቁርት ስብስብ ለትግራይ ልጆች ያላሰበ፣ እጃቸው ሲቆረጥ፣ እጃቸው አይናቸው ሲጠፋ፣ አካላቸው ሲጎድል፣ በየተራራው ሲሞቱ ያራራ፣ ለአማራ ህዝብ ይራራል፣ ለአፋር ህዝብ ይራራል ብሎ ማሰብ ራሱን ችሎ እብደት ነው። አደገኛ ጦርነት ከፊት ለፊታችን አሉ። ልጆቻችን ጠብቆ፣ በተቻለ አቅም የተከፈለው ዋጋ ተከፍሎ ልጆቻችን ጠብቆ ማንም እንዳይወጣ ብሎ ትግራይን ቆልፎ ለመጨረሻ ዙር እርቂትና ጭፍጭፍ
ህወሓት ዝግጅቱን አጠናቋል። ይህንን ከግምት ስር በማስገባት ራሱ የትግራይ ህዝብ ይሁን የአፋርም ይሁን የአማራ ህዝብ ጥንቃቄ እንዲያደርግ ለማለት እወዳለሁ። የኔ ሀሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።